እንደውም ቀደም ከይ ልጅ እደውልልህ ነበር ምን ተፈጠረ ሲሉት አይ በቃ እንዲያፋቱኝ ፈልግ ነበር። እኔና በጣም ተናድጄ አእምሮን የሚያማው ከሆነ ወይ የስነ ልቦና ባለሙያ ጋር ወይ ደግሞ አማኑኤል ነው በፍጹም እሱ ጸበል ነው መግባት ያለበት ታስሮ ነው ያሉት። ታስረው ጸበል የሚገቡ በርካታ ሰዎች አሉ። እሱ ብቻ አይደለም። አእምሮ በትክክል የሚያስብ ከሆነ የፈለገውን ከሚስቱ ጋር ሊለያይ ይችላል፣ በሀሳብ ላይ ስማማ ይችላል። በልጆቹ ላይ ግን አይጨክንም። የክርስትና ህይወት እኔ ካልፈለኩኝ በግድ ትዳር ላይ ቆይ ይለኛል እንዴ ነው ያላቸው። በጣም ነው ያዘንኩት። ለምን አበሻ ስትባል ምን አገባሽ የምትል ከሆነ አንተ ባል አይደለም፣ ያገባታል፣ ሚስቴ ያገባታል። እሄዳለሁ የምትል ከሆነ ለኃላፊነት የምትበቃ አይደለም። ለኃላፊነት ብቻ አይደለም ወንጀለኛም ነህ። ልጆችም ህይወት ላይ ፈርደሃል። እነዚህ ልጆች ፈልገው አይደለም የመጡት። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሎ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። ሰላም ጤና ይስጥልን። እንደምን አላችሁ? በሀገር ውስጥም በመላውም ዓለም የምትገኙ የቻናሌ ተከታታዮች፣ ያው ዛሬም እንግዲህ እግዚአብሔር ፈቅዶ ሁሉም የሚሆነው በሱ ስለሆነ ተገናኝተናል። አንዳንድ ጊዜ ግን እንደው ዝም ብዬ ሳስበው ከራሴም ጋር ሳወራ የሚመጣብኝ ሀሳብ አለና አንዳንድ ሰዎች ሲታመሙ ቀጥታ ወደ ሐኪም ቤት ከመውሰድ ይልቅ ወደ ጸበል ለመውሰዱ ምንም አማራጭ የሌለው ጉዳይ እየሆነ እየታየኝ ነው እና ያንን ያልኩበትን ምክንያት እነግራችኋለሁ። እና አሁን ብዙዎች ታመናል። ስለ እውነት ነው ምላችሁ። ግን ህመማችንን አምነን ለመቀበል ይሄ ኢጓችን ስለሚያስገድደን አንቀበለውም እንጂ በጣም ብዙዎቻችን በተለይ ደግሞ ይሄ ታዋቂ የሚባሉ ሰዎች በጣም እየታመሙ ነው። ከመሬና ምላችሁ እና እንዲህ አይነት ሰዎችን ሰብስቦ ጸበል ማስገባት ለሀገርም ለሕዝብም ጤንነት ይበጃል ብዬ ነው የማስበው። ከና ወዲያ በጣም በቅርብ የማውቃቸው ወላጆቼ ደወሉልኝና የአንድን ሰው ታሪክ ነገሩኝ። ታሪክ ሳይሆን የተከሰተ ነገር ነገሩኝና ምንድነው ያሉኝ? እባክህ እንዲህ አይነት ነገር ተፈጥሯልና በቃ እስኪ ሽምግልና ውስጥ ግባና እንዲህ እናድርግ። ምንድነው እንዲህ? አይ ነው ሽምግልና ውስጥ አልገባም። እማልገባውም ደግሞ ከዚህ በፊት 3-4 እዛ ሽምግልና ውስጥ ገብቼ ሊሳካ አልቻለም። ምክንያቱም ራሳቸውን በጣም የሚሰቅሉ ሰዎች፣ ራሳቸውን ከሰው በላይ አድርገው የሚመለከቱ ሰዎች 3 ጊዜ አይደለም 30 ጊዜ ሽምግልና ገብታችሁ ነገሮችን ለማስተካከል ብትሞክሩም አትመልሷቸውም እና በቃ እግዚአብሔር እስኪመልሳቸው መጠበቅ ነው፣ ምንም ማድረግ ስለማይቻል ማለት ነው። እና የሚያሳዝነው በዛኛው ወገን ያለው ሰው ነው። አንዳንዶች ጥፋት ሲያጠፉ አውቀው ነው፣ በእብሪት ነው፣ በትዕቢት ነው። እና ለዛም ነው ጸበል መግባት ያለባቸው ብዬ እምላቸው። ምክንያቱም እነሱም የተጎዱትም ሰዎች ጸበል ካልገቡ ክፎቹ ግዴታ መዳን ስላለባቸው፣ ሌሎችን መበከል ስለሌለባቸው፣ የተጎዱት ደግሞ አእምሯቸው ስለሚበላሽ በዛው መንገድ የሚሄዱ ከሆነ እነሱም ደግሞ የበቀል ስሜት ውስጥ ይገቡና ብዙ ነገሮችን ያበላሻሉ። ስለዚህ ተጎጂውም ጎጂውም ተያይዞ ጸበል መግባት አለበት ብዬ ነው የማስበው። ሕክምናውንማ እያየነው ነው። ወደ ሕክምና የሄዱ ሰዎች ምን ደረጃ ላይ የሆኑ እንደሆነ እየተመለከትን ነው። ዞሮ ዞሮ ዋናውን ታሪክ ልንገራችሁና ደወሉና ወዳጆቼ እንደዛ ሲሉኝ አያልገባም። ምንድን ነው የፈጠረው? የሚገርማችሁ ልጁ የምናውቀው ልጅ ነው፣ ታዋቂ ነው። 5 ልጆች አሉት እና ባለቤቱ አሁንም እርጉዝ ነች። እንደውም በቅርቡ የምትወልድ ነች። እና ድንገት ነው ከቤት ትቷት የወጣው። እና ለምንድን ነው ትቷት የወጣው ስላቸው ምንድነው የነገሩኝ? አይ በቃ ከዚህ በኋላ ከእሷ ጋር መኖር አልፈልግም። መኖር አለመፈለጉ ሳይሆን ለመኖር አለመፈለጉ ምክንያቱ ምንድነው የሚለው ነው መመርመር ያለበት አንድ ሰው። በኋላ እንደውም ለምን ደውለህ አትጠይቀውም ሲሉኝ ነው ለአንተ እንደዚህ አይነት ቦታ ስላለው ነው። እሱ አይደለም ቁም ነገሩ። ከዚህ በፊትም 3-4ም በግልም ቁጭ አድርጌ ስላወራሁትኝ ምንም የሚለወጥ ነገር የለም። እና ከእናንተ አንደበት ልስማው ነው ያልኳቸው። ከእናንተ አንደበት ልስማው
ምንድነው ምክንያቱ? ለአንደኛው ጓደኛችን በጣም ይቀርበው ስለነበር ብዙም ነገር ያደርግለት ስለነበረ እሱ ደውሎ ሲጠይቀው አትታዘዝልኝም የሚለውን እኔ እንደውም አትገዛልኝም በሚለው ነው የቀየርኩት። ምክንያቱም በሆነ ደረጃ ህይወታቸውን አውቀዋለሁና አንዳንድ ጊዜ ማንኛችንም ቤት እኛ በኃይለ ቃል ስንናገር ሚስቶቻችን በኃይለ ቃል ሊናገሩ ይችላሉ። ያ ደግሞ መብታቸው ነው። ምክንያቱም እኛ በጣም ስሜታዊ ስንሆን እነሱ ለምን ስሜታዊ ትሆናላችሁ? እኛ ብቻ እንናገር፣ እኛ ብቻ እንግዛችሁ፣ እኛ ብቻ እንድርገጣችሁ፣ እኛ ብቻ ያልነው ይሁን የምንል ከሆነ አይሆንም። በዛኛውም በኩል ሴቷ እኔ ብቻ ልሰማ፣ እኔ ብቻ ያልኩት ይሁን፣ እኔ ብቻ እና ቤተሰቦቼ ጣልቃ ገብተው የሚሉት ነገር ይፈጸም ልትለም አትችልም። ትዳርን የሚመለከተው ሁለቱ ሰዎች በጋራ ተስማምተው የሚያደርጉት ነገር ስለሆነ ማለት ነውና እና ምንድነው ምክንያቱ? እንዲህ አናግረኸው ነበረ? አዎ። እና አትታዘዝልኝም? እንዲያታረግልኝም ግን ነው። እኔ አሁን ነገርኳችሁ እኮ ሌላ ሰው ህይወት ቢሆን አዎ ሁለቱንም ሰምቶ ምናልባት እንደሚለው እሱንም የሚያስቀይም ነገር ፈጽማ ሊሆን ይችላል ብዬ አምናለሁ። ነገር ግን በቅርበት የማውቃቸው ሰዎች ስለሆኑ በማል ያለውንም ነገር በተወሰነ ደረጃ ስለማውቀው በዛ ደረጃ ልጅቷ መጥፎ ልጅ ሆነ አይደለም። እኔ እንደውም ቅርበቴ ለሱ ነው እንጂ ለሱ አይደለም። እሷን ያወቅኩት። ስለዚህ ሚዛናዊ ነው መሆን ያለብን እና ጓደኛዬ በጣም የሚቀርበው እሱ ስለሆነ ለሱ ሳይድ ማድረግ የለብኝም። ስለ እውነት ነው መቆም ያለብኝ። ስለ እውነት ነው መቆምም ያለብን ሁላችንም እና አልኩት አይ በቃ ልብሱን አንዳንድ እቃዎችን ይዞ ወጥቷል። ጓደኛው ጋር ነው ያለው። እንግዲህ 4 ልጆችን አስቀምጣችሁ እንደገና በቅርቡ የሚወለድን በማህፀን ውስጥ ያለ ልጅ ትታችሁ እንደ ጎረምሳ ያስጠላል። ከምሬ ነው የምላችሁ። ችግር ሊኖር ይችላል በትዳር ላይ አዎ። ነገር ግን ቁጭ ብሎ በሰከነ ሁኔታ መነጋገር ይቻላል። በንግግር ነገሮችን መፍታት ይቻላል። መፍታት የማይቻል ከሆነ ግን ከአቅም በላይ ከሆነ ግን በዛ አይነት ሁኔታ አይደለም። ምንድነው በውድቅት ሌሊት እንደ ጎረምሳ በቃ ቃን ይዞ ሄዶ ሁለተኛ አጠገብሽ አልደርስም እንደፈለግሽ ኑሪ ብሎ መሄድ እና እንደውም ጓደኛዬን የጠየኩት ምንድነው የልጆችስ የሚወለደውስ ልጅ 4ቱስ ልጆችስ ብዬ ስጠይቅ እንደድላቸው ያድጋሉ። ያው ካልጨከንክ ኑሮን መኖር አትችልም ነው። እኔ አሁን የገባኝ ምንድነው ይሄ ልጅ እንደዚህ የሚያደርገው በቃ በነፃነት መኖር ፈልጓል ማለት ነው። ወይ ውጪ የለመደው ነገር ይኖር እሱ እግዚአብሔር ይወቅ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። አንድ ሰው ውጭ በነፃነት እኖራለሁኝ እንደዚህ አይነት ህይወት ነው ምናፍቀው የሚል ከሆነ በቃ ውጭ የተመቸው ነገር አለ ማለት ነውና ይሄ ደግሞ በሰው ህይወት ተጫውቶ አይደለም። የሰው ልጅን ህይወት አጨልሞ አይደለም። የምስኪን ሴትን ህይወት አጨልሞ ልጆችን ሜዳ ላይ ዘርግቶ ነው። በጣም ያስጠላል። ሰዎች ከምሬ ነው የምላቸው። እኔ በጣም በዚህ ጉዳይ ላይ ዲፕረስድ ስለሆንኩ ነው ይህንን ፕሮግራም የሰራሁት እንጂ መስራት ነው ከራሴ ጋር ተሟግቻለሁ እና ለብዙዎቻችንም ማስጠንቀቂያ ይሆናል ብዬ ስለማስብ ነው የሰራሁትና በአጋጣሚ ንስሐ አባታችን ለሁላችንም የንስሐ አባት ስለሆኑ እሳቸው ሰምተዋል ያልኩኝ። ያው በቃ ሁለተኛ እሳቸውም ለካ እንደኔ መሯቸው ጣልቃ አልገባም ብለዋል የሚል መልስ ነው። መጨረሻ ላይ ግን ያው እንደምንም ገፋፍተዋቸው ደውለውለት ነበረ። ለእሳቸውም በጣም የሚገርም መልስ እንደመለስላቸው ነው የሰማሁት። በኋላ እሳቸውም ጋር ደውዬ ምንድን ነው የተፈጠረው እንዲህ ስለ ኧረ እኔ ልጄ ሁለተኛ አሉኝ። ለምን ደውዬ አናገሬው ነበር ነው ደውዬ አላናገረውም ብዬ ነበረ። ነገር ግን እንደዚህ ሰዎች ሲጫኑኝ እኔም ደግሞ ያው የእግዚአብሔር ኃላፊነት ስላለብኝ እንደ ንስሐ ልጅነቱ ልገስጸው ደውዬ ነበረ። ስለዚህ በቃ ጭራሽ መፋታት ፈልጋል። ለምን ያ ከመሆኑ በፊት እሱ ይደውልላቸዋል እንጂ እሱ ይደውልና እሳቸው ደግሞ ተጸጽቶ ነው የሆነውን ነገር ሰምተዋልና
ቢዚ ሆነው ስለነበር ከዛ ስወጣ ወይም ደግሞ የነገሮችን ጨርሼ ስወጣ አናግረዋለሁ ብለው ነበርና እንደውም ቀደምከኝ ልጅ እደውልልህ ነበር ምን ተፈጠረ ሲሉት አይ በቃ እንዲያፋቱኝ ፈልጌ ነበር። ያሳዝናል። ምን እንዲያፋቱኝ? እኔ አላፋታም። እኔ አስታርቃለሁ፣ ችግር አወያይቼ አንድ እንድትሆኑ አደርጋለሁ እንጂ እኔ በፍጹም አላፋታም። እግዚአብሔር የማይወደውን ነገር አላደርግም። አንተ ክርስቲያን አይደለህም ወይ ምናምን ብለው ብዙ ነገር ሲናገሩት የክርስትና ሕይወት እኔ ካልፈለኩኝ በግድ ትዳር ላይ ቆይ ይለኛል እንዴ ነው ያላቸው። በጣም ነው ያዘንኩት። አም ሶሪ ይሄንን ማለቴና ያ ሁሉ ነገር በግልጽ መነጋገር ስላለብን ነው። ይህን ሲሰሙ እሳቸውን በጣም ተናደዱ፣ ስልክ ዘጉ። በቃ ከዛ ወዲያ አያገባኝም ነው ያሉት እና አሁን በጣም አሳሳቢው ነገር ምንድነው እንግዲህ እቺ ልጅ ምናልባት የሚላስ የሚቀመስ ላይኖራት ይችላል። 4 ልጆችን ጨምሮ በወደ ያለውን 5ኛ ልጅ ጭምር በትኖ ነው የሄደው። ኦፍኮርስ ችግር ሊኖር ይችላል ወይ እሷም ኮርሲ ብሳት የሆነ ነገር ተናግራ ሊሆን ይችላል። ግን የሆነ ነገር ሚስቶች ተናገሩ ተብሎ በዚህ አይነት ደረጃ መጨከኑ ትክክል ነው ወይ? ለዛ ነው የምላቸው። አሁን ደግሞ የተለመደ ሙድ አለ። የሆነ ሰው ሲያገባ እንመለከትና ሳናምንበት በስሜት ተገፋፍተን እዛ ህይወት ውስጥ እንገባለን፣ የትዳር ህይወት ውስጥ ማለት ነው። ከዛ በኋላ ምን ይቀራል? ልክ የትዳር ህይወቱን ስንጀምረው በተለይ ታዋቂ አርቲስት ስትሆኑ፣ ታዋቂ ተዋናይ ስትሆኑ ምናምን አለ አይደለ? በፊት የለመዳችሁት ነገር ይሄ እንትኑ አለ እንጂ የምታደርጉት ነገር አለ። በነገራችን ላይ ሞር እነሱ ላይ ይበዛል በሚል ነው እንጂ ሌላውም ከዛ ሙያ ውጭ የሆነውም አያደርገውም እያልኩኝ አይደለም። ግን ሞር እነሱ የተጋለጹ ናቸው። ለምንድን ነው? ብዙ ሰው ያውቃቸዋል፣ ብዙ ሰው ይጋብዛቸዋል፣ ብዙ ሰው መዝናኛ ቦታ ላይ ያጨበጭብላቸዋል። ያችን ስለሚፈልጉ ከቤታቸው ይልቅ የውጭ ህይወት ይናፍቃቸዋል እና መዝናናት ላይ በጣም ያደላሉ። ኦፍኮርስ ሁሉም ሰው ይዝናናል እና ግን ያው የእነሱ ትንሽ መጠኑ ይጨምራል ለማለት ነው። ይሄም ልጅ አርቲስት ነው። የተለያዩ ፊልሞች ላይ ተውኗል። እንደውም አንዳንዶቹ በጣም ተመልካች ያገኙለት ፊልሞቹ ናቸው። ነገር ግን ያ እብሪት ትዳር ከያዘ በኋላ እንግዲህ ምናልባት ያልጠበቀው ህይወት ሊሆን ይችላል የተመለከተው እና እንደ በፊቱ ውጭ እንደፈለገው አምሽቶ መግባት አይችልም። እኔ እንደውም በተሻለ መጠን ለማጣላት ሞክሬ ነበር። ምንድን ነው እስኪ ዋናው ኮሩ ምንድን ነው የሚለውን ነገር በጓደኞችን በኩል ለማጣላት ሞክሬ ነበር እና የእሷ ዋነኛ ጸብ ለምን ታመሻለህ ነው። አትዝናናልህም አልልህም። ከተዝናና በጊዜ ተዝናንተህና 4 ልጆችን ቤት አስቀምጦ እኔ እንደምትመለከተኝ ነው ደርሻለሁ። ቀናት ናቸው የሚቀሩኝ 5ኛ ልጅ የለወልድ። በእንደዚህ አይነት ሁኔታ ውስጥ እኔ አንተ 8 ሰዓትና 9 ሰዓት ስትመጣ እየተነሳው በር የመክፈት ግዴታ የለብኝም። ስለዚህ ለእኔም ለምን አታስብልኝም? ምንም ይሁን ምን አሁን ብትጠላኝም እኔ እስከሚገባኝ ድረስ ወደህ ነው ያገባኸኝ። መጨረሻ ላይ ግን ወድጄሽ አይደለም ያገባኸው የሚል መልስ እንደሰጣት ነው የሰማሁት እና እናም አልወድሽም ነው ያላት። ስለዚህ ቅድምም መሀል ላይ የነገርኳችሁ አንዳንዶች ዝም ብሎ በስሜት ነው የምንገባበት የምላችሁ ለዛ ነው እና እጠላሻለሁ የሚላት ከሆነ መጀመሪያም ሳይዘጋጅ ወይም ደግሞ ሳያምንበት ነው ጓደኞቹ አግብተው ስለተመለከተ የገባው ብዬ ነው የማምነው እንጂ ወደናት አፍቅረናት ያገባተንን ሴት የፈለገ ባትመቸን ኦር በኋላ አዲስ ባህሪ ብታወጣ በተወሰነ ደረጃ እንችላታለን ወይም ደግሞ ነገሮችን ችለን ተሸክመን ኮምፐንሴት እያደረግን ህይወታችንን መቀጠል ነው የምንፈልገው እንጂ በሌሊት ተነስተን ልብሳችንን ጠራርገን እያየችን እንደፈለግሽ ከልጆች ጋር ሁኚ ብለን አንወጣም። ጤነኛ አእምሮ ያለው ሰው ይህንን ያደርጋል ብዬ አላስብም። ግን የሆነው እነሱ ቤት ውስጥ ያ ነው። ግን ውጭ አድናቂዎች አሉ፣ በፊልም ዓለም ውስጥ ያሉ አድናቂዎች አሉ። ስለዚህ ከእነሱ ጋር ታምሻለህ፣ ከእነሱ ጋር ትበላለህ፣ ከእነሱ ጋር ትጠጣለህ። ስትመጣ ለምን አመሸህ ስትባል ምን አገባሽ የምትል ከሆነ አንተ ባል አይደለህም። ያገባታል፣ ሚስቴ ያገባታል። በስርዓት መኖር እንዳለበት ስትነግርህ አምነህ መቀበል ደግሞ ግዴታ ነው። ይሄ የእሱን የተከሰተ ታሪክ መነሻ አድርጌ ልናገር እንጂ ይሄ የሁሉም ሰው ላይ መሆን ያለበት ነው። ሚስቶች መብት አላቸው፣ ወንዶችም መብት አላቸው። በቤታቸው ጉዳይ ላይ እኩል ነው የሚወስኑት። በቤታቸው ጉዳይ ላይ እኩል ነው መብትም ግዴታም ያለባቸው እና ሚስት ገና ለገና ከልጆቿ ጋር ተቆራምታ ቤት ውስጥ ስላለች
የወንድ ልጅ ወይ አምሽቶ ሲመጣ ለምን የሚለው ነገር አይሆንም። ለምን አመሸ ሲባል ምን አገባሽ መልስ መሆን አይችልም። እና ለዚህም ነው እንዲህ አይነት በርካታ ግለሰቦች በዛ አይነት መስመር እየሄዱ እንደሆነ አውቃለሁኝ። ምናልባት ሳይወዱ ሳያምኑበት አግብተውም ከሆነ ኖርማሊ አንዴ ገብቷል፣ ሳይመቸው ይኑር እያልኩ አይደለም። ግን ባልተበደልክ ቁጥር አይ በቃ አንዴ ከገባው በኋላ ነው የትዳር ህይወቱ አልተመቸኝም፣ ስለዚህ ልጆችን በትኜ እሄዳለሁ የምትል ከሆነ ለኃላፊነት የምትበቃ አይደለም። ለኃላፊነት ብቻ አይደለም ወንጀለኛም ነህ። ልጆችም ህይወት ላይ ፈርደሃል። እነዚህ ልጆች ፈልገው አይደለም የመጡት፣ አንተን አምነው ነው የመጡት። አንተን ያመጣሃቸው ነው። አንተንም አምነው የሚለውም እንደውም እንዴት ብዬ ልግለጸው፣ ያለ ምርጫ ነው የመጡት። በቃ ኖርማሊ በአንተ የስሜት ወላፈን ገፋፊነት የመጡ ልጆች ናቸው እንጂ እነሱ ፈቅደው ወደው እዚህ ምድር ላይ እንኖራለን ከሱ ጋር ብለው አይደለም የመጡት። ስለዚህ ፈርደባቸዋል። ያችም ሴት አንተ አምና ነው የዚህ አይነት ህይወት ውስጥ የገባቸው እንጂ ምናልባት ከአንተ የተሻለ ሌላ ትዳር ልትይዝ ሌላ የተሻለ ሲኦል ሳይሆን ገነት የሆነ ህይወት የሚያኖራት ባል ልታገኝ ትችል ይሆናል። ግን የህይወት አጋጣሚ የቱ ጋር እንደሚጥለን አናቅም እና ለዛም ነው ብዙ ታዋቂ ሰዎች ላይ እንዲህ አይነት ነገር ሀፕን እያደረገ ስለሆነ እንደዚህ አይነት ሰዎችን ሳይካትሪስት ጋር ይዛችኋቸው ልትሄዱ አትችሉም። ምክንያቱም በተግሯቸው የሚያው እኔ ነገራቸዋለሁ 3-4 እዚህ ሽምግልና ውስጥ ገብቻለሁ፣ ግን ውጤት አልመጣም። የመጀመሪያ ጊዜ እሺ ምናምን ትባሉና በኋላ ግን እናንተ ከተለያችሁበት ታይም ጀምሮ ያ ባህሪ እንደገና ያገረሻል። ስለዚህ እናንተ 30 ጊዜ ብትሄዱ 3-4 አይደለም 30 40 ጊዜ ብትሄዱ ውጤት የለውም ማለት ነው። ስለዚህ ደጋግሞ ዝም ብሎ መለፋለፉ ደግሞ ያናንቃልና የተወሰነ ሰዓት ላይ ትቆማላችሁ። ግን እንደነገርኳችሁ ነው፣ በዛኛ ወገን ያለው ሰው ደግሞ ያሳዝናችኋል። እሷ እንደነገርኳችሁ እንግዲህ ቀናት ናቸው የቀሯት። 4 ልጆች ይዛለች። የገቢ ምንጩ ባለቤቷ ነበር። እሱ በሚያመጣው ነገር ነው የምትታደረው። ስለዚህ ምንም ነገር ከሌለች ሴት ምን እየበላች ነው? ከወለደች በኋላ እንዴት ነው የምትጠገነው? እንዴት ነው የምትታረሰው? በጣም አሳሳቢ ነው። ከምሬ ነው የምላችሁ፣ በጣም አሳሳቢ ነው። ስለዚህ እንደዚህ አይነት ሰዎች ተጠራርገው ጸበል ካልገቡ እንዴት ነው ቤተሰብ ጤናማ ሊሆን የሚችለው? እንደውም አባታችን እንዳልኳቸው የነሳ አባታችን የብዙዎቻችን የጋራ አባት ስለሆኑ የነሳ አባት ስለሆነ እንደውም እንደምን ያለው ልጄ አሉኝ፣ እሱ የትም ቦታ አይደለም መሄድ ያለበት። እኔ ነው በጣም ተናድጄ አእምሮን የሚያማው ከሆነ ወይ የስነ ልቦና ባለሙያ ጋር ወይ ደግሞ አማኑኤል ነው፣ በፍጹም እሱ ጸበል ነው መግባት ያለበት። ታስረው ነው ያሉት። ታስረው ጸበል የሚገቡ በርካታ ሰዎች አሉ። እሱ ብቻ አይደለም። ከምሬ ነው የምላቸው። ታስረው ጸበል መግባት የሚገባቸው በርካታ ሰዎች አሉ። በልጆቻቸው ላይ የሚጨክኑ ሰው ጤናማ ከሆነ አእምሮ በትክክል የሚያስብ ከሆነ የፈለገውን ከሚስቱ ጋር ሊለያይ ይችላል፣ በሀሳብ ላይ ስማማ ይችላል። በልጆቹ ላይ ግን አይጨክንም። አዶን ነው። እኔ እንግዲህ ያልገባኝ ነገር ካለ አስረዱኝ። የፈለገ ወንዶች ሚስቶቻችሁ ቢያስቀይሟችሁ፣ የፈለገ ሴቶች ባሎቻችሁ ቢያስቀይሟችሁ፣ ልጆቻችሁን እድግፍ አድርጋችሁ በልጆቻችሁ ላይ ጨከናችሁ ትሄዳላችሁ። የምትኖሩት ለማን ነው? የምትለፉት ለማን ነው? የምትወርዱት ለማን ነው? የሰው ፊት የሚገርፋችሁ ለማን ነው? ሰው ደጅ የምትቆሙት ሳትፈልጉ ለማን ነው? ደጅ የምትጠኑት ለማን ነው? ለልጆች አይደለም ወይ? የእኛን ህይወትማ ከግማሽ በላይ ኖረነዋል። እየለፋን ያለ ነው ልጆቻችን እንዳይረባቸው ነው። ልጆቻችን እንዳይጠሙ፣ ልጆቻችን እንዳይታረዙ፣ ልጆቻችን ከትምህርት ጎዳና ላይ ርቀው መሀይም እንዳይሆኑ። ነገ ከነገ ወዲያ እኛ ባንኖር እኛ በህይወት አንቆይም። የኮንትራት ህይወት ነው ሁላችንም የምንኖረው እና እኛ በምናልፍበት ጊዜ ግን የሆነ ፋውንዴሽን አመቻችነላቸው ልጆቻችን ሳይቸገሩ ደግሞ ህይወታቸውን እንዲቀጥሉ ነው እንጂ ገና ያልጠኑ ልጆችን ገና ለመብል ብቻ እንጂ ለስራ ያልደረሱ ልጆችን በትኖ እንደፈለኩ የመዝናናት መብት አለኝ፣ ማንንም አስገድዶኝ ኢቨን ክርስትና ጭምር በትዳር ህይወት ቆይ ሊለኝ አይችልም ማለት ይሄ መደንፋት ነው፣ አዋቂነት አይደለም። እውቅና በነገራችን ላይ ታዋቂ ሆንክ ማለት አዋቂ ሆንክ ማለት አይደለም። ብዙዎቻችን መንገድ የምንስተው እዛ ጋ ነው። ብዙዎች ታዋቂ ሲሆኑ አዋቂ የሆኑ ይመስላቸውና ሌላውን መምከር፣ በሌላው ላይ እንትን ማለት፣ ሌላውን ለማምራት እንደዛ አይሆንማ። አንተ ታዋቂ ነህ ማለት አዋቂ ነህ ማለት አይደለም።
እንደውም ላደለው ሰው ከታዋቂነት ይልቅ አዋቂነት ቢሰጠው ነው የሚሻለው። ምክንያቱም አዋቂ የሆነ ሰው ታዋቂ ለመሆን ጊዜ አይፈጅበትም። አዋቂ የሆነ ሰው የመጡ ችግሮችን ሶልቭ ለማድረግ ሌላ ሰው ላይ ያስፈልገው ይችላል። ታዋቂ ሆነው አዋቂ ያልሆነ ሰው እድሜ ልኩን ራሱ በመከራ እየዳከረ እሱን አምኖ የተጠጉ ሰዎችን ባለቤቱ ሊሆን ይችላል፣ ልጆቹ ሊሆን ይችላል ለመከራ አሳልፎ ሲሰጥ ነው የምንመለከተው። እና ሰዎች በተሻላችሁ መጠን ከታዋቂነት ይልቅ አዋቂነትን ብትመርጡ መልካም ነው። አዋቂነት ደግሞ ዝም ብሎ አይመጣም። አዋቂነት የመጀመሪያው ፒላሩ ምሰሶ ፈሪሃ እግዚአብሔር በውስጣችን እንዲኖር ማድረግ ነውና እግዚአብሔርን የሚያውቅ ሰው አዋቂ ነው። ከዛ በኋላ ሌላው ነገር ሁሉ ይጨመርለታል። እውቀቱ፣ ግንዛቤው፣ ብስለቱ፣ ስክነቱ፣ ሌላው ነገር ሁሉ ከዛ በኋላ ይጨመርለታል። የመጀመሪያው ፈሪሃ እግዚአብሔር ነው። ይሄ ልጅ አሁን ታሪኩን የምነግራችሁ ታዋቂ የምላችሁ አክተር ነው፣ ታዋቂ የፊልም ተዋናይ አዋቂ ቢሆን ኖሮ በምንም ታምር በተመቸው ጊዜ አጨብጫቢዎች በበዙለት ጊዜ መዝናናት ሜዳ ላይ ብዙዎች ና እኛ እንደፈለግ እናዝናናሃለን ከኛ ጋር ብቻ መሆን ነው አንተ የሚጠበቅብህ ብለው ልቡን በሚያሸፍቱበት ጊዜ አዋቂ ቢሆን ኖሮ ያንን ሁሉ ጥያቄ ሳይቀበል ከቤተሰቡ ጋር ነበር የሚጸናው፣ ከልጆቹ ጋር ነበር የሚጸናው። እንደውም አዲስ የሚወለድለትን 5ኛ ልጁን በናፍቆት ነበር የሚጠብቀው። ነገር ግን እሱ ታዋቂ እንጂ አዋቂ አይደለም። ለዚህም ነው ብዙ ታዋቂ ነገር ግን አዋቂ ያልሆኑ ሰዎች ጸበል ያስፈልጋቸዋል እምላችሁ ለዚህ ነው። ምክንያቱም በጣም ከባድ የሆነ ወንጀል ነው ሚስትንም ልጅንም መክዳት፣ ያም ደግሞ ለጊዜያዊ መዝናናት ለጊዜያዊ ነገር ሲባል በጣም ከባድ ነው እና ትንሽ ነገሩ ስላናደደኝ ነው እናንተም እንድትወያዩበት እናንተም ራሳችሁን እንድትመለከቱበት ይሄንን ታሪክ ወደ እናንተ ያመጣሁት። እናንተ ምን ትላላችሁ? በዚህ ላይ ሀሳብ ስጡበት። በተለይ ደግሞ በትዳር ዓለም ረጅም ጊዜ የቆያችሁ ኤክስፒሪየንስ ሊሆናችሁ በትዳር ዓለም ረጅም ጊዜ ቆይታችሁ የልጅ ልጆችን አፍርታችሁ አሁንም የእናንተ ትዳር ሌሎች አርአያ የሆኑ ሰዎች ልምዳችሁን ብታካፍሉኝ ደስ ይለኛል። ብዙዎች በዛ ህይወት ውስጥ መሄድ ስላለባቸው በዚህ በከፋ ጊዜ የትዳር ህይወታችንም ተበጥብጦ እንዴት ነው የሚቻለው? እና እባካችሁ ልምድ ያላችሁ በተለይ ስኬታማ የትዳር ህይወት ያላችሁ ሰዎች ልምዳችሁን ብታጋሩን የብዙዎችን ትዳር እናተርፍበታለን እናድንበታለን ብዬ አስባለሁ። እና የዛሬው እንግዲህ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን ያላችሁበት ሰላም። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ ተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ